እንዴት ናችሁልን? ዛሬ ለየት ባለ በሌላ በቆንጆ ድራማ ተመልሰናል። ፊልሙ እንደምትወዱት እርግጠኞች ስለሆነን ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እርግጠኛ ሆኑ እንላለን። እስከ ፊልማችን መጨረሻ ድረስም አብራችሁን ቆዩ። ፊልሙ ሲጀምር ና የምትባል ጸሐፊ ስለ ፍቅር ምንም የምታውቀው ነገር ስለሌላት ድርሰቷን ለማሳመር ብላ ከጓደኛዋ ጋር ካፌ ሄዳ ፍቅረኛሞች የሚያደርጉትን ለማየት ብትሞክርም የእሷ ልብ ለብር እንጂ ለሰው መጥቶ ስለማያውቅ ለማመን ትቸግራለች። ወደ ቤቷ ተመልሳም ጽፏን እያስተካከለችው ያለ ማተሚያ ቤት የሚሰራ ሰው ደውላትና ደስ እያላት ሄዳም ጽሁፎቿ እንዴት ኤዲት እንደምታደርጋቸው ስታስረዳው እሱ ግን ቆሻሻ ሰው ስለነበረ እጇን እየነካ ሊያዋራት ይሞክራል። ባይገርምሽ ጽሁፍሽን በጣም ነው የወደድኩት። ቀጣይ ስብሰባ ሲኖረን እንዲታተም ሀሳብ አቀርባለሁ። ውይ የምርህን ነው? በጣም ነው የማመሰግነው። ትልቅ ውለታን የምትውልልኝ ስትለው በነጻ ኤዲት እንድታደርግለት መዝገብ የሚያክሉ ጽሁፎችን ይሰጣትና ትቀበለዋለች። እንደ ወጣች ግን መጨረሻ ቀኑ መቼ እንደሆነ ሳትጠይቀው እንደወጣች ታስታውስና ስትመለስ ከባልደረባው ጋራ ጽሁፏን ዞር ብዬ እንኳን አላየሁትም እኮ ግን በነጻ ኤዲት እንድታደርግልኝ ያሳመንኳት ብሎ ሲስቅ ሰምታ ወረቀቶቹን ፊቱ ላይ አስቀምጣለት ተናግራው ትወጣለች። ሁሉ ነገሯን ካጣች ምን እየበላች እንደምትኖር ራሱ ስላልገባት እያዘነች ወደ ቤቷ ስትገባ እናቷ ደግሞ ትደውላትና የላከችላት ብር ትንሽ እንደሆነ ተናግራ ራሷ ላይ ትጮህባታለች። በዚህ ምክንያትም ና የታፈነች ያህል ይሰማታል። ራሷ እንደምንም አረጋግታም ኤዲት ወደ ማድረጓ ትመለስና እዛው ላይ ታድራለች። ጠዋት እንደነቃችን ቤቷ ሲሰነጠቅ ታየውና እላይዋ ላይ ከመፍረሱ በፊት ተቻኩላ ሻንጣዋን ይዛ ጓደኛዋ ጋር ስትሄድ ሁ የሚባል ሳይካትሪስትና አሰልጣኝ ደንበኛውን እንዴት ራሷን መከላከል እንዳለባት ለማሳየት እጁን ሲያነሳበት ታይና ሊመታት ስለመሰላት ዘላ በርቅጫ ትዘረግፈዋለች። ሊያስረዳዋት ሲሞክሩም ችላ ብላቸው ጉልበቱን እስኪያማው ድረስ ደጋግማ ትመታዋለች። ወደ ክሊኒክ ሲሄድን ባረገችው ነገር ከመናደድ ይልቅ ያደንቃታል። እሷም የሰራችውን የጀብዱ ስራ ለጓደኛዋ መተረክ ትጀምራለች። ፓይለት የሆነው ጓደኛዋም ለምን እኔ ቤት አትሆኝ ብዙ ጊዜን በረራ ላይ ስለማሳለፍ ለእኔም ቤቴን የሚጠብቅልኝ ሰው አገኘሁ ማለት ነው ሲላ ተስማማና እቃውን ይዛ ወደ ሰጣት አድራሻ ብትሄድም ቤቱ ግራ ያጋባታል። በአጠገቧ ሲያልፍ የነበረው ቆንጆ ሰውንም አስቆማው ይቅርታዬን አድራሻ ታውቀዋለህ እንዴ ስትለው ምንም ሳይናገር ሊመታት ከነበረ ከዋስ ያድናትና አድራሻውን ሲያሳያት በሱ ተማርካ ልቧ ለመጀመሪያ ጊዜ መምታት ይጀምራል። ወደ ህንፃው ከገባች በኋላም ለእቃዎቿ የሚሆኑ ቦታዎችን ታስተካክላለች። ወጥታ ስትመለስም ቀጣይ ቤት ከሚኖረው ሁ ጋራ ሳይታዩ ለትንሽ ይተላልፋሉ። ከጓደኛዋ ጋር አብሮ የሚኖረው ልጅ ምግብ እያበሰለ ስታየው ነገር ሁሉ አላምር ስላላት ብቻዋን ለመብላት ወስና ወደ ውስጥ ብትገባም ምግቧን ትደፋውና ምንጣፉን ያበላሽባታል። ጓደኛዋ እንደሚገላት እያሰበች ለማጠብ ወደ ታች ትወርድናም ሳንቲሙን ማሽን ውስጥ እየከተተችው አንዷ ተንሸራታ እዛው ተኝቶ የነበረ ሰው እግር ውስጥ ትገባባታለች። ልታወጣ ስትሞክርም ሁ ይነሳል። እሱ መሆኑን አይታ ስትናደደም ሌላ ነገር እንዳታስቢ እዚሁ ነው የምኖረው እና ደስ የሚል ይመስል ሆነ የምትነግረኝ ስትለው ነገሩ ሊያብራራላት ቢሞክርም ስታፈጥበት ደንግጦ ዝም ይላታል። ቤት እንደገባችም ለጓደኛዋ ያጋጠማትን ትነግራታለች። በቀጣዩ ቀንም ከጓደኛዋ ጋር ሆና አለቃዋ ትደውላትና ስራውን በፈለገችው መልኩ ባለመስራቷ መጮኋ ሳያንሳት ትሰድባትና ታስከፋታለች። አብሯት የሚኖረውን ታገኘውና አንድ ላይ ሆነው ማውራት ይጀምራሉ። ያለባት ችግር ሳያንሳትም ከማተሚያ ቤት ተደውሎ መጽሐፏ እንዳልወደዱት ሲነግሯት የበለጠ ታዝናለች። ሁሲ ወጣም ተናዳ ለመነሳት ስትሞክር አብሯት የሚኖረው በመሃላችሁ ሆና ለመግባባት እንዳለ ነግሮኝ ነበር፣ እሱ እንደምታስቢው አይደለም፣ ጥሩ ሰው ነው ብሎ ያረጋጋታል። ስለ ችግሮቿ በሙሉ ስታወራም ሁ በስልክ ያወራችውንም ሰምቶ ስለነበረ ቀስ ብሎ እየሰማት ያጽናናታል። እዛው እንቅልፍ ሲወስዳትም የምትለብሰውን ነገር አምጥቶላት እቃዎቹ ማንሳሳት ይጀምራል። እሱ እንደሄደ አከራዩ ተካና የለበሰችውን አስተካክሎ ጽዳቱን ሲቀጥለው አይኗን ትገልጥና እየተንከባከባት ስለሆነ ደስ ይላታል። በነጋታውን ፎጣውን ለመመለስ አከራዩ ጋር ለመሄድ ብትፈልግም መልሳ ታመነታለች። በድንገት ግን ብዥ ልባትና ልትወድቅ ስትል ሁ ያቅፋታል። አከራዩን በዛው ሰዓት መቶ ያቸውን አስደነገጥ ሁ ፈገግ ይላል። እሷም ያጋጠማትን አሳፋሪ ሁኔታ ለጓደኛዋ ደውላ ስታስረዳ ትቆይና ሁ እንደሰማ ስታውቅ ደንግጣ የምትበላው ነገር ትን ይላታል። እሱም የተፈጠረውን ነገር ሆን ብሎ እያስታወሳት ያሳፍራትና ባሱ ሲመጣለት ለማንኛውም ቀስ ብለሽ ቢ አለበለዚያ ቀጥታ ወደ ሰማይ ቤት ትኬት ቆርጠሽ በትንታ መሞትሽ የማይቀር ነው ብሏት ይሄዳል። አከራይዋ መኪናውን ይዞ ሲያልፍም ያያትና ሊሸኛት ይጠራታል። ውስጥ እንደገባችም ከሁ ጋራ ተስማምታ ፍቅረኛ እንድትሆን ስለፈለገ ምን ያህል ጥሩ ሰው እንደሆነ ቢያወራላትም እሷ ግን ማመን ከብዷት እየረገመችው ዞር ስትል ባስ ውስጥ ሆኖ ፈገግ እያለ ሰላምታ ሰጣት ታየዋለች። በድንገትም የነበረበት ባስ ጎማው ፈነዳና አብሯቸው ለመሄድ ጠይቆ ሲገባ የበለጠ ትናደዳለች። የጓደኛዋ ካፌ ጋር ስትደርሰም ሁ ወርዶ በሩን በመክፈቱ እየተገረመች አያስፈልግም ነበርኩ ለአንቺ ብዬ አይደለም ከፊት መቀመጥ ስለፈለኩ ነው ብሎ ባስ ያበሽቃታል። ጓደኛዋ ጋር ገብታ እየጻፈችም ስለ ጽሁፍ ምን እያሰብሽ ነው? እኔ ውድጄዋለሁ ትላትና ደስ ብላተም ሰውየው ያለውን ስታስብ ግን መልሳ ትከፋለች። ራሷን ዘና ለማድረግ መጽሐፍት ቤት ሄዳም የምታውቃትን ሴት አገኛትና ስለ ምርጥ መጽሐፎች አጻጻፍ ያወራሉ። ቤት ተመልሳም ያወሩትን ለመተግበር ብትወስንም ምንም ሀሳብ ሊመጣላት ስላልቻለ
ለመሮጥና አየር ለመቀበል ወስና ትወጣለች። ጣራው ላይ ሁ ጊታሩን እየመታ ሲዘፈን ታየውና በድንጋጤ ታፈጥበታለች። እሱም አይኗን እያየ ዘፈኑን ጨርሰውና በቃ ከዚህ ሌላ አልዘፍንልሽም አታፍጭብኝ ሲላ ትገረምበታለች። በነጋታውም ህንፃ ውስጥ የሚኖሩ ተሰብስበው ቁርስ ለመብላት ሲገናኙ ሁም አጠገቧ ይቀመጣል። ተሳስታ የጣለችበትም ውሃ የፈላ ይመስል ሲጮህባት ብትደነግጠም ሁሉም ሲስቁባት ግን እንዳታለላት ይገባትና ትናደድበታለች። ሴቶቹም እናና ስራሽ ምንድን ነው ስሏት ለመናገር ብታመነታም ሁ ግን ጸሐፊ ናት ሲል ሁሉም ያደንቋታል። እሷን ብትሆን ስተባበራት ደስ ይላታል። ከጨረሱ በኋላም ከአከራዩ ጋር ሆና እቃዎቹን ሳጸዳ ትቆይና እየተንከባከባት ስለሆነ ምስጋናውን የሚገልጽላትን ስጦታ ትሰጠዋለች። ወደ ማተማ ቤቱ መጽሐፏን ይዛ ስትሄድም ባለቤቷ ጽሁፉን ወድጀዋለሁ፣ ግን ደግሞ መጽሐፍ ለመሆን ጥልቀት ይጎላዋል፣ ለምን አጫጭር ታሪኮች አድርገሽ ኢንተርኔት ላይ አትለቂውም ስትላት አዝና ወደ ቤቷ ትመለስና ትንሽ እንደተኛች ትረጋጋለች። ጓደኛዋ ጋር ለመሄድ ወስና ስትወጣም ሁን ሱፍ ለብሶ ታየውና ውበቱን ያደነቀች ያለ አከራዩም የሆነ የማናግርሽ ነገር ነበረኝ ይላትና ይወስዳታል። መኪና ውስጥ ያዘጋጀላትን ስጦታ ሲያሳያትም ደስ ብሏት ልትከፍተው ስትሞክር ቆይ ስትወርጂ ትከፍቻለሽ ይላትና ጓደኛዋ ጋር እንደገባችም ከፍታ ስታየው ወድ እስክሪብቶና ስኬታማ ስትሆኚ መጀመሪያ ለኔን ትፈርሚልኝ እፈልጋለሁ የሚል መልእክት ታገኝና በጣም ደስ ይላታል። ጓደኛዋም ለምን ይሄንን ሰውዬ ፍቅረኛሽ ለማድረግ አትሞክሪም? መታጠቢያ ቤት ስትሄድም ከሁ ጋር የነበረችው ልጅ ታገኛትና ምንም እንዳልደረገች ታብራራላት። ባረገችው ነገር አፍራ ይቅርታ ልጠይቀው ብትሄድም በሩን የሚከፍትላት ስላላገኘች ትመልሳለች። ወዲያው ግን አከራይዋ ከጠረጴዛ ስር ወጥቶ ያስደነግጣትና የሆነ ህፃን አባዬ ብሎ ስጠራው ስትሰማ ግራ እየተጋባች ልጅ አለህ እንዴ? አው ከሚስቴ ጋር የፍቺ ፕሮሰስ ስለጀመርን ሌላ ቦታ ስለሚኖሩ ነው አይተሻቸው የማታውቂው ይላትና የዛን ቀን ምሽት ፎጣውን ያለበሳት ሁ እንደሆነ ሲነግራት ለሱ ያላት አመለካከት ሙሉ ለሙሉ ይቀየራል። ወዲያውም ስለሷና እዛው ስለሚኖሩ ሰዎች ለመጻፍ ተወስነና ታሪኳን ኢንተርኔት ላይ እንደለቀቀችው አንድ ሰው ጥሩ መልእክት ይልክላታል። እንዳየችውም ይሄ ሰው አጠገቧ ካሉት ሰዎች መሃል እንደሚሆን ታስባለች። ለሁ ይቅርታ መጠየቂያ ስጦታ ወስዳም የምትለውን ትለማመድና በሩን ስታንኳኳ የሚከፍትላት ታጣለች። ልትመለስ ስትል ግን ሁ ይመጣና ያስቆማታል። ቲሸርቱን አይታወ መልእክቱን የላከው እሱ እንደሆነ ስትገመት ጓደኛዋ ተመልሶ እንደመጣና ተመሳሳይ ቲሸርት እንዳደረገ ስታይ ግራ ትጋባለች። ብቻቸውን ሲሆኑም እሱ ከመጣ የት እንደምታርፍ ስታስብ ለምን አብረን አንተኛም? ከዚህ በፊት ተኝተን እናውቅ የለ? አይ እንደሱም አይሆንም። ለምን አይሆንም? ትወጂኛለሽ እንዴ? ውይ ምንድነው የምታወራው? እሺ በቃ እንተኛለን። መሬት ላይ ተኝታ ሳያት አሳዝናው ቦታ ይቀይራታል። በነጋታው ያዝረከረከችውን ቤት እያጸዳው ልብሶቹን እንድታጠብ ሲልካት ደስ ባይላትም ትስማማለች። ማጣቢያውን አብርታ ስታንቀላፋም ሁያያ ታዝናል። ቀና ብላ አይታ ወደ እንቅልፏ ስትመለስም ታሳዝነውና ትከሻው እንድትደገፈው ይስጣታል። ማሽኑ ሲያቆምም ተነስታ ልብሶቹን ማጣጠፍ ትጀምራለች። ሁም ቲሸርቱን አከራያቸው እንደሰጣቸው እየነገራት ለማስተካከል ሲጎትተውም አቅም ስላልነበራት ተንደርድራ ደረቱ ላይ ትወድቃለች። ጓደኛዋ ሲያያቸው ሌላ ነገር አስበው ቢደነግጠም ነገሩን ሲያስረዱት ግን ሁሌም ቢሆን ችግር እንደፈጠርሽ ነው፣ ከዚህ በኋላም ሁን ማስቸገርሽን አቁሚ ይላትና አንድ ላይ ወደ ካፌው ሲሄዱ አሳታሚዋ ደውላ ለመጻፍ ምርቃት ሰው እንደጎደላቸው ስትነግራት ሁለቱንም ይዛቸው ትሄዳለች። እዛም የድሮ ፍቅረኛዋን ታገኘውና አሁንም ምንም አልተቀየርሽም አይደለ? ማንም የማያውቅሽ ጸሐፊ ነሽ ብሎ ሲያሾፍባት የእሷን ስራ ሰርቆ ያለማፈር ሲናገራት በማየቷ ታዝንበታለች። ጓደኛዋም ያለውን ስለሰማው ገላምጦት ያልፈዋል። ነገሩ ምንም ያልገባው ሁን ፈገግ እያለ ይገላመጠዋል። የመጽሐፍ ፊርማው እንደተጀመረም ሁሉም ፊት ደራሲዋና ብሎ ስጠራት ብትደነግጠም ደስ የሚላታል። ቤት ተመልሳ የድሮ ፍቅረኛዋ ያደረጋትን እያሰበች ስታዘን ከኋላው መጥቶ ያስደነግጣታል። ረጋ ብሎም ምንም አትጨነቂ፣ ያንን የማይረባ ሰው በልጠሽ ከሰው የተሻልሽ እንደምትሆኝ እርግጠኛ ነኝ ብሎ ያበረታታታል። ጠዋት ከእንቅልፏ ስትነቃም ጓደኛዋ ስፖርት ሲሰራ ታየውና እኔ መስራት ፈልጋለሁ እግሬን ያዘኝ። ነዋሪዎቹ በሙሉ ተሰብስበው እንደ ሁሌው ሲዝናኑ ይቆዩና የሚጠጡት ስላለቀባቸው ሁናና እንዲገዙ ይላካሉ። መንገድ ላይ ግን ወንድም ደውሎለት ሆስፒታል እንዲመጣ ይነግረውና የታመመ አባቱን ለማየት ቢሄድም ውስጥ መግባት ስላልፈለገ በሩ ላይ ይቆማል። ናም ባህሪው ባንዴ መቀየሩን ስታይ ከቤተሰቡ ጋር ችግር እንዳለበት ይገባታል። ሲመለሱም ይዘሽኝ ስለመጣሽ አመሰግናለሁ። ቤት እንደገባችም ከሱ ጋር ያሳለፈችውን እያስታወሰች ሌሊቱ ሙሉ ትጽፋለች። በነጋታውም ከማተሚያ ቤቱ ይደወላትና ጽሑፏ ሊያሳትሙላት እንደሆነ ስትሰማ በደስታ ብዛት ከጓደኛዋ ጋር ትዘላለች። ያስተካከለቻቸውን ቃል መመለስ ሄደም ዜናውን ይነግሩትና በጣም ደስ ይላል፣ ከዚህ በላይ ስኬታማ እንደምትሆኝ እርግጠኛ ነኝ ብሎ አበረታቷት ይሄዳል። ጓደኛዋም ይገርምሻል፣ ማስተካከል የማንችለው ምንም ነገር የለም፣ ብዙዎቹን እቃዎች እንደ አዲስ ነው የሚሰራለን ሲላት በችሎታው ትደመማለች። በሌላ ቀንም ጽሑፎቿን ለማተሚያ ቤቱ ለመላክ ስትሞክር ኮምፒውተሯ ይበላሽባትና እንዳያቸው እባክህ አስተካክልልኝ፣ ይሄ የህይወትና የሞት ጉዳይ ነው፣ ለኔ እሞክርልሻለሁ፣ እስከዛ ግን እኔን መጠቀም ትችያለሽ ብሎ ሊያረጋጋት ቢሞክርም ስለጨነቃት የምትጽፈው ነገር ጠፋባታል። የሆነች ነፍሳት እጇ ላይ ታርፍና እሷን ለመግደል ስትሞክር ጓደኛዋ ያትና ግራ ይጋባል።
አለርጂ እንዳለባት ሲያስታውስ ግን እሱ ማደኑን ይቀላቀላል። ነፍሳቷን አገኘው ብላ ጠረጴዛው ላይ ስትወጣም ባላንሷን ታጣና የጓደኛዋ እጅ ላይ ትዘረግፋለች። እነሆም መሬት ላይ ሳያቸው ምን እየሰሩ እንደሆነ ስላልገባቸው ያፈጡባቸዋል። እሷም ወዲያውኑ ተነስታ የሰበረችውን እጁን አሳክመው ትመልሳለች። እሱም ደስታውን እንዲያከብሩ የገዛውን ኬክ ያወጣውና ሰርፕራይዝ አድርጓት ከሁ ጋር ያከብሩላታል። ሊተኙ ሲሉ እሱ ላለመረበሽ ብላ እቃዋን ሰብስባ ወደ ላይብራሪው ትሄድናም ጽሑፏን ትጨርሰዋለች። በነጋታውም ለመጻሕፍት ቤቷ ባለቤት አስተያየት እንድትሰጣት ተወስድላትና አስተያየቷን ስትሰጣት የምታስተካክለው ነገር ስለነበረ ትሰላቻለች። ከእነሱ ተለይታም የምትከራየውን ቤት ለመፈለግ ትሄድናም ውድ እንደሆነ ስታይ ከድሮ አከራይዋ ቀድማ የከፈለችውን ብር ልትቀበላት ብትሞክረም ሳይሳካላት ይቀራል። ቤት ተመልሳም ለጓደኛዋ የተፈጠረውን ስትነግረው እኔ ጋር እኮ መቆየት ትችላለች፣ ችግር የለውም፣ ቤተሰብ አይደለንም፣ ያለምንም ጭንቀት አንተ ላይ ሸክም መሆን አልችልም ስትለው ቢከፋውን በሀሳቧ ይስማማል። ወደ ታች ወርዳም ከሌሎቹ ነዋሪዎች ጋር አስታውራ ትቆይና ለሁ ደውላ ለድርሰቷ አዲስ ሀሳብ እንዲያመጣላት ታወያየዋለች። ወደ ሊፍት ውስጥ እንደገቡ መብራቱ ይጠፋና ሊፍቱ ይቆምባቸዋል። ለጓደኛዋ ስትደውለትም ስልኳ ይዘጋል። ሁም ስልኩን መኪና ውስጥ እንደረሳው አስታውሶ ምንም ምርጫ ስለሌላቸው እዛው ይቀመጣሉ። ና ደግሞ ድምጽ በሰማች ቁጥር እየፈራች ስትይዘው ይስቅባታል። እየተቀራረቡ እያለም ሊፍቱ ይከፈትና ሁለቱም አፍረው ይወጣሉ። ቤት እንደገባችም ጓደኛዋ እንዴት ስልክሽን ቻርጅ ሳታደርጊ ትወጫለሽ? በጣም ነበር የተጨነኩት ይላትና ልሱ ከጓደኛም በላይ እንደሆነች ሊያሳያት ይሞክራል። ሁም ቢሆን ሊፍቱ ውስጥ የተፈጠረው ነገር ያስባል። ከቀናት ድካም በኋላም ድርሰቷን ትጨርስና ትልከዋለች። ሳታስበው ውሃ ሲደፋባት ላፕቶፓን ለማሰራት ያወጣውን ወጪ ተመልክታ ትደነግጣለች። በነጋታውም ጓደኛዋ ወደ ስራው እንዲመለስ ይነግረውና እጁን ሳልተሻለው ከረባትና ጫማውን ስታስርለት ሆይቷቸው ይቀናል። ወደ ማተሚያ ቤቱ ሲወስዳትም የላፕቶፑን ደረሰኛችኋለሁ፣ ብዙ ወጪ እንዳወጣ ልትነግረኝ ይገባ ነበርኩ፣ እከፍልሃለሁ። አይ አያስፈልግም፣ ያን ያደረግኩት እኮ በፍላጎቴ ነው። በዛ ላይ መጽሐፍሽ ሲወጣ መጀመሪያ ለእኔ በመፈረም ትመልሽልኛለሽ ይላትና አሳታሚዎቹን ስታናገረም ይህንን ብቻ ሳይሆን ሌሎቹን መጽሐፎቿን ለማሳተም ስትስማሙ በጣም ደስ ብሏት ለሁት ደውለትና አብሮ እንዲያከብሩ ስጠይቀው የተነገረው የመጀመሪያው ሰው በመሆኑ በጣም ደስ ይለዋል። ለሌሎቹ ጓደኞቿም ነግራቸው ደስ ይላቸዋል። አብሯት የሚኖረው ጓደኛዋም ቤት አሪፍ ነገር ሰርተው እንደሚጠብቃት ለመናገር ቢደወለም ከሁ ጋራ ቀጠሮ እንዳላት ሲያውቅ ግን ተናዶ ይዘጋዋል። ማታ ላይ ከሁ ጋራ ሲገናኙም በተደጋጋሚ ወንድሙ ይደውለትና ሊያዋራው ሲወጣ አባቱ ስላነሳበት ይደብረዋል። ሁኔታው ስለገባትም እንዲለቀው ብላ ወቅት ወስደዋለች። ለእናትሽ ነገርሻት እንዴ? አይ ደራሲ መሆኔን አትደግፈውም ነበር፣ መጽሐፉ ሲታተም ባሳውቃት ይሻላል ስትላ ሁለቱም ከቤተሰቦቻቸው ጋር ችግሮች እንዳሏቸው ተግባብተው እጃቸውን ለመያያዝ ቢሞክሩም መልሰው አፍረው ይተውታል። ቤት ገብታም ስለተፈጠረው ነገር ስታስብ ትቆይና ለማተሚያ ቤቱ የምትለከውን ፎቶ ስትመርጥ ጓደኛዋ ሌላ እንድትነሳ ወጪውን ደግሞ እሱ እንደሚሸፍን ያሳምናታል። በነጋታውም የተባለችው ቦታ ስትደርስ ጓደኛዋ ሊያነሳት እንደተዘጋጀ ታይና ትገረምበታለች። ፎቶውን ለማንሳት ሲያስተካክላትም ልቡ መምታት ይጀምራል። ብዙ ከተነሳች በኋላ መርጣ ለመላክ ትቸግራለች። ሁን ስታየውም ናስኪ ፎቶ በመምረጥ አግዘኝ፣ ሁሉም በጣም ነው የሚያምሩት፣ የፈለግሽው ምረጪ ስላት አፍራ ትቀበሏለች። ጽሑፏ ላይም የምትስቅ ስዕል ይስልላትና እንደ ወደደው ያሳያታል። በነጋታውም ከቨሩን ከጓደኞቿ ጋር በመሆን ትመርጣለች። ለመጨረሻ ጊዜ ጽሑፉን ስታጣራም እስፌ ሳለላትን ያየችው ደስ ይላታል። ደውሎ ኬክ እንድታመጣለች ጠይቃትም ደስ ብሏት ወደ ሰጣት አድራሻ ትሄዳለች። ረዳቱም እንዳየቻት ከዚህ በፊት ሴት ጋብዞ ስለማያውቅ እሷን በማየቷ ትገረማለች። እንደገባችም ኬኩ ላንቺ ነው፣ እንደተጨናነቅሽ አውቃለሁ፣ ቀለል እንዲልሽ ያደርግሻል ይላትና ደስ ይላታል። ወደ ካፌው ተመልሳው ስራዋን ለመቀጠል ስትወስንም በድጋሚ ከማታውቀው ሰው አበረታች መልእክት ይገባላትና ማናቸው እንደጻፉት ታስባለች። ሁን በዛው በኩል ሲያልፊያትና ወክ እንዲያደርጉ ይዘዋት ይወጣል። እየተቀራረቡ ያለም ጓደኛዋ መቆየቷ ስላስጨነቀው ይደውላትና ይመልሳሉ። ከሁ ጋር ሲያት ግን ይከፋዋል። እራት ለመብላት ተቀምጠው ሁለቱም ወንዶች በሌላኛቸው ምክንያታቸው እንዳይታወቅ የቻሉትን ለማድረግ ይሞክራሉ። በመጨረሻ መጽሐፏ ይወጣና ሁሉም ሰርፕራይዝ ማዘጋጀት እንዳለባቸው ይወያያሉ። ቃል እንደገባችም ለሁ የመጀመሪያ እትሟ ልትሰጠው ብትፈልግም ስራ ስለበዛበት ሳታገኘው ትቀራለች። ስልኩ እንደዘጋው ረዳቱ ያዘዘው መጽሐፍ እንዳለቀ ስትነግረው መነደድ ይጀምራል። የመጽሐፍት ቤት ባለቤት የሆነችው ጓደኛዋም መጽሐፍን ስታነበው ከመጀመሪያው ጋር አልመሳሰል ይላታል። ናም ሁን ለመጨረሻ ጊዜ ስታገኘው ቃል በገባችው መሰረት ፈርማ ሰጠውና ያዘጋጁላትን ሰርፕራይዝ እያከበሩ የመጽሐፍት ቤቷ ባለቤት ደውላ አሳታሚዎቹ እንዳታለልባ ትነግራታለች። እየተቻኮለች ወደ ቢሮአቸው ስትሄድም እንደሷ ብዙ ሰው ተጨበርብሮ ሲጮህ ታገኛቸዋለች። እንደ ደነዘዘች ፖሊስ ጋር ታመለክትና ወጥታ ዝናብ ስትቀጠቀጥ ጥላ ይዞ ቢከተላትም ትገፋውና አሁን ብቻ መሆን የምፈልገው ትለውና የድሮ ቤቷ ትሄዳለች። ጓደኛዋ ደጋግሞ ሲያንኳኳ መልስ ስላልሰጣቸው እንደሌለች አስቦ ሄዳል። ሌሊቱ ሙሉ ጠብቋት አድረውም ጠዋት ደህና እንደሆነች እያስመሰለች ስትገባ ቆይ ምን ነክቶሽ ነው? በጣም ተጨንቀን ነበር እኮ። ምንም አታስቡ፣ ደህና ነኝ። እንደዚህ አይነት ነገር ህይወቴ ውስጥ መፈጠሩ የማይቀር ነው።
ብላ የውሸት ሳቋን ስቅና ደህና እንደሆነች ታስመስላለች። ቤት እንደገባችም ጽፎቿን በሙሉ ሰብስባ ትጠላቸዋለች። እንዳያቸውም የሷ መሆኑ ስለገባው ሁሉንም ሰብስቦ ወስዳቸውና እንደነበሩ ተጣብቃቸዋል። ጓደኞቿ ጋር ሂዳም ኤዲት ወደ ማድረጓ ለመመለስ መወሰኗ አስተናግራቸው ደህና እንዳልሆነች እያሰቡ ቢጨነቁም እንዳይከፋት ይደግፏታል። ሌሎቹ ነዋሪዎችም ጥሩ እንዲሰማት ብለው ይንከባከቧታል። እንደመጣም ይዘዋት ይወጣና ያስተካከለውን ማስታወሻ እየሰጣት ህልምሽ ላይ መቼም ቢሆን ተስፋ መቁረጥ የለብሽም፣ ሁሌም የቻልሽውን ጣሪ፣ ባታነሳው ጥሩ ነበር እና ውሳኔ ውስጥ ባትገባም ደስ ይለኛል። ማታ ላይ ግን ያለችውን እያሰበች እንቅልፍ አልወስድ ይላታል። በነጋታውም ሁለቱም ወንዶች ዘንጣው ሲወጡ በሩ ላይ ይገናኙና ተመሳሳይ ቦታ ሄዳሉ። ናንሲ ያገኟትም ለብቻቸው የጠራቻቸው መስሏቸው ስለነበር ይከፋሉ። ሁለቱንም ያደረጉላት ነገር ለማመስገንም ጫማ ትገዛላቸውና አብረው እንዲበሉ ይዛቸው ስትወጣ ጓደኛዋ ግን መልእክት ገብቶለት ቶሎ ተነስተው ሄዳል። ከሁ ጋር ወክ እያደረጉ መጀመሪያ የተገናኙበት ቦታ ላይ ሲደርሱ ሀሳቧ ቀለል እንዲላት ብሎ ለምን እንደ መጀመሪያው ቅናት መችኝም ስላት እጇን ብታነሳበትም እኔን ሲረዳኝ የነበረን ሰው ዝም ብዬ መተዋለው እንዴ ብላ ትተወዋለች። ጓደኛዋም ከመጽሐፍት ቤቷ ባለቤት ጋር ያወራና ሰዎቹ እንደተከሳቸው ለማድረግ ቢሞክርም ስላልፈለገች ሳይሳካለት ይቀራል። ስራውን እየሰራችም እናቷ ደውላ በመታለሏ አስተወቅሳት ተናዳ ትጣላታለች። ደህና እንዳልሆነ ስለገባው ይዘዋት ይወጣና ብዙ የሚወዷት ሰዎች እንዳሉ ሲነግራት አንተስ እንደ ጓደኛ ብቻ ነው የምታየኝ፣ ለእኔ ከዛም የበለጠ ቦታ ነው ያለህ ትለውና በደስታ ይሞላል። ውሃ ላይ መጣላት ተነስቶ ሲመለስ ግን የገባችበት ይጣፈዋል። ሲደውላትም ክሊኒክ እንደሆነ የተናግረውና እንደደረሰም ለምን ወደዚህ መጣሽ? እንድታከም ልጠይቅህ ነዋ፣ ነገ ይህንን የማድረግ ድፍረቱ አይኖረኝም ስትለው ይስማማና ወደ ጨለማ ክፍል ወስዷትም ሲያወራት ይቆይና ታለቅሳለች። ከወጡ በኋላ ማልቀሷ ስላላቆመች ጉንጯን ስሞ ሊያረጋጋት ይሞክራል። ወደ ቤት ሲመለሱም ጓደኛዋን ያገኙትና ተናድሁ ላይ ያፈጥበታል። ናኒ ይዘዋት እየሄደም ሳትና ሀገር ያታምሽ አላልኩሽም እንዴ? በጣም ነበር የጨነቀኝ ይላትና እጇ እንዳለቀቀው ሲመለከትም ስትታዩ በጣም የምታምሩ ጥንዶች ነው የምትመስሉት ይላቸውና ደንግጣ እጇን ተስለቅቀዋለች። ትንሽ ቆይቶም ሌላኛዋ ጓደኛቸው ከቤት ወጥታ እነሱ ጋር ስለመጣች በነጋታውም ጓደኛዋ ቁርስ እንደቀመሰችው በጣም ነው የሚጣፍጠው፣ በቃ እኔም ሁሌም እዚህ ነው መኖር የምፈልገው። የዛሬው እንኳን ለናኔ የተዘጋጀው ማታ ደህና እንዳልነበር ስለነገረኝ ነው የምትወደው ነገር ሰራሁላት ሲል ሁለቱም በሁለቱ መካከል የሆነ ነገር እንዳለ ይገምታሉ። ና ለማብራራት ብትፈልግም ስላፈረች ትተዋለች። ጓደኛዋም ቢሆን ከሁ ጋር ቅርርቧ መጨመሩ የበለጠ ያስቀናዋል። ወደ ካፌው ሊሸኛት ሲልም ና ስላፈረች ከጓደኛዋ ጋር የኋላ ወንበር ላይ ለመቀመጥ ትወስናለች። በሩ ሊዘጋው ሲልም ተቀናቃኙ ያስቆመውና አብሯቸው ይገባል። ካፌው ጋር እንደደረሱም ወደ ስራዋ ትገባለች። ፊት ለፊቷ ቁጭ ብሎ እያዋረትም ከሌላ ማተማ ቤት ደወላትና መጽሐፍ እንደማትፈልግ ተናግራ ስትዘጋው ይሰማታል። ጓደኛዋን ብትሆን ለመጨረሻ ጊዜ መሞከር እንዳለባት ልታሳምናት ትሞክራለች። ወንዱ ጓደኛዋም ቤት ውስጥ ማስታወሻዋን ተጠባብቆ ያየዋል። አንድ ላይ ሲሰበሰቡ ማከራያቸው ሁለቱም እንደሚወዷት ስለገባው ባስኬት እንዲጫወቱ ይጠራቸውና ብዙም ሳይቆዩ ኳሱን ትተው እርስ በርስ መታገል ጀምራሉ። ቀስ ብለው ተነጋግረውም ሁለቱም እንደሚወዷት ይተማመኑና እሷ የፈለገችው እንድትመርጥ ለማድረግ ይወስናሉ። በነጋታውምና ብዙ ካሰበች በኋላ አሳታሚው ለማግኘት ተወስንና ወደዛ ውስጥ ሄድ እንደበፊቱ ምንም ብር ሳይከፍል እንደሚያሳትሙት ያብራራላታል። ከጨረሰች በኋላም እንደለመደው ቤት ድረስ ሸኛት ሄድናም እንደወጡ ለምን አንድ ጨዋታ እንጫወትም? ከተሸነፍሽ የምፈልገውን ታደርግልኛለሽ? እሺ ደስ ይለኛል ትለውና ስትሸነፈች እንደምኞቱ እጁን ይዛው ሙሉ መንገዱን እያፈረች ትሄዳለች። ለመተኛት ሲሞክሩም ሁለቱም የተፈጠረውን እያሰቡ ይገላበጣሉ። ጓደኛው ቤት ሲመጣም ለሰው ያለውን ፍቅር ሊያሳያት ቢሞክርም ሁኔታው የበለጠ ግራ የሚያጋባ ይሆንባታል። ሁሌ መልእክት ከሚልክላት ቁጥርም ሌላ መልእክት ሲገባላት ማን እንደሆነ እያሰበ ትወጣና ለምትወደው ልጅ ይቅርታ ግን ጥያቄሽን መቀበል አልችልም፣ እኔ ናን እወዳታለሁ ሲል ሳምታ በድንጋጤ የቀላ ፊቷን ይዛ ወደ ቤት ትገባለች። በነጋታውም ሁለቱም ወንዶች የማንን መኪና እንደምትመርጥ ለማየት ተገትረው ሲጠብቀዋት አከራዩ ያያቸውና ምን እየሰራችሁ ነው? ናን እየጠበቃችኋት ከሆነ በጠዋት ነው ከጓደኛዋ ጋር የወጣችው ይላቸውና ሁለቱም እንደ ጅል በመጠበቃቸው እያፈሩ ወደ የመኪናቸው ይገባሉ። ናም ያለውን እያሰበችም ስራዋ ላይ ማተኮር ይከብዳታል። ጓደኛዋ ደውሎም እንዲገናኙ ስጠይቃት ተስማምታ ትወጣለች። እየተዝናኑም ልጅ ያሉ የተነሱትን ፎቶዎችን ያሳያትና በጣም ደስ ይላታል። እንደሚወዳት እንድታውቅ በማሰብም የፍቅር ቃላቶችን በመጠቀም ሲጀምር ግራ መጋባት ትጀምራለች። ወደ ስራዋ ተመልሳም ያላትን እያሰበች ያለ ከኋላ የምትወስድ ደንግጣትና ያመጣላትን ምግብ እያጎረሰ ያበላታል። ጨርሰው እቃውን እየሰበሰቡ ጓደኛዋ መጫወቻዎችን ይዘው ሄድና ለመፎካከር ወስኖ መጫወት ቢጀምርም ምንም ስለማይችል በተደጋጋሚ ይወድቃል። እየጮሁ ስለረበሿትም በቃ ይበቃቸዋል፣ ያልጨረስኩት ስራ አለብኝ ብላ ሁለቱም ታስወጣቸውና በሰላም ስራዋን መስራት ትጀምራለች። ጨርሳ ስትለቀብም በድጋሚ መጥፎ መልእክት ስለገባላት ግራ ትጋባለች። ራሷ ላለማጨናነቅ ብትወስንም መልእክቱን እያሰበች እንቅልፍ አልወስድም ይላታል። በነጋታውም ደውሎ አብረው ምግብ እንዲበሉ ሲጋብዛት ደስ ብሏት ትስማማለች።
ወደ ቤት እንደተመለሰችም ደብዳቤ ታገኘና እላዩ ላይ ያለውን ስቲከር ስትመለከተው ከሁ እንደሆነ ስላወቀች ደስ ይላታል። ስታነበውም ከተገናኙ ጀምሮ ያሳለፉትን ስለጻፈው አይኖቿ በደስታ እንባ ይሞላሉ። አንብባ እንደጨረሰችም ደርስና የመጣላትን ስጦታ ፊቷ ሲያስቀምጣው እንደምትወደው ታሳየዋለች። በአዲሱ ግንኙነታቸው ደስ ብሎትም እጅ ለእጅ ተያይዘው ወደ ቤት ሲሄዱ ጓደኛዋ ያቸውና እየተሸነፈ እንደሆነ ስለገባው በሁለቱ መካከል አለመግባት ይወስናል። በቀጣዮቹ ቀናትና ስራዋ እንደጨረሰች ሁሌም ከሁ ጋር ለመሆን ክሊኒኩ ትሄዳለች። አንድ ቀንም ከአሳታሚዋ ጋር ሲያወራ ታየውና አንተ ነህ እንዲያናግረኝ ያላከው፣ ስለዚህ ችሎታዬን አይቶ ሳይሆን አዝኖልኝ ነው ማለት ነው የተስማማው ብላ ትጮህበታለች። እንድትረጋጋ ለማድረግ ቢሞክርም ጥላው ስለሄደች ሳይሳካለት ይቀራል። ቤት ገብታም ስታስብ ትቆይና እሱ ላይ መጮህ ልክ እንዳልነበረ ስለገባት ታፍራለች። በጠዋትም በሩ ላይ ተጣብቀውና እንዳየችው ለማውራት ስለከበዳት ለማምለጥ ብትሞክርም ይከተላታል። ብቻውን ሲለፈልፍ ከቆየ በኋላም ሊለያዩ ሲሉ ለምን ራት አብረን አንበላም? አይቅርብኝ ብዙ ስራ አለብኝ ብላ አሁንም እንዴቷ እንዳልተዋት ልታሳየው ትሞክራለች። አሳታሚውን አግኝታውም ኮንትራቱን ለመሰረዝ ስትሞክር ከአንቺ ጋር የተፈራረምኩት እኮ ችሎታሽን ስላየሁ እንጂ ስላለኝ አይደለም። ስታስቢው እሱ ለማስደሰት ድርጅቴን አደጋ ላይ ያመጣለው ይመስልሻል እንዴ? እሺ ግን አሁንም ቢሆን ላስብበት፣ ትንሽ ጊዜ ስጠኝ። ጓደኞቿም ቢሆኑ ያጋጠማትን እድል ማስመለጥ እንደሌለባት ይመክሯታል። የተፈጠረውን ከአሳታሚው ሲሰማ የምትለቅበት ገጽ ላይ ይገባና ለትንሽ ጊዜ እረፍት መውሰዷን ሲያያዝናል። ትንሽ ቆይታም ለና ከሌላ ማተሚያ ቤት ደወላትና አብራቸው እንድትሰራ ትጠይቃለች። ደጋግሞ ሲደውልባትም ኢንተርኔት ላይ ስለነሱ ማጣራት ትጀምርና አሪፍ ነገሮችን ታያለች። ተመስጣ ያለም ሆያትና ጉሮሮን ስጠራርግ ዞራ ታየዋለች። አብረን ሂድ እንጂ እያለ ሲከተላትም ጥላው ትራመዳለች። ከሷ እኩል ሲራመድ ስታይም አላስችል ብሏ ትስቃለች። ንዴቷ በረድ እንዳለላት እያሰበም ደስ ይለዋል። በነጋታውም የመጽሐፍት ቤት ባለቤቷ የተበላሸውን ታሪኳን በድጋሚ እንድታሳተመው ትመክራትና ትንሽ ካሰበችበት በኋላ ጥሩ ይሆናል ብላ ስላመነች ወደ አሳታሚው ይዛው ትሄዳለች። እሱም በጣም አሪፍ ስራ ነው ብናሳተመው ምርጥ ይመስለኛል ይላትና ከልክ ብላ ስትደሰተች ለእሁድ ደውላ ደስታውን ለማክበር እራት እንዲበሉ ትጋብዘዋለች። እንደተገናኙ ግን ከሆስፒታል ተደውሎ አባቱ እንደባሰበት ስትነገረው እራቱን ትተው ወደዛው ያመራሉ። በሩ ላይ ቆሞ ብዙ ካመነታ በኋላም ላይ ወደ ውስጥ ይገባና ደስ የማይሉ ትዝታዎቹ ይመጡበታል። ከዛ ከወጣ በኋላም ለና በአባቴ ምክንያት እናቴ ድብርት ውስጥ ገብታ ነበር። ሌላ ሴት እንደደረበባት ስታውቅም ራሷን ጎዳች። ግን ከዛ ሁሉ በኋላ አሁን እንደዚህ ሆኖ ሳየው ስላላስቻለኝ አለቀስኩኝ ይላትና ቤት ገብቶም ልጅ ያለ ከአባቱ ጋር የቀዱትን ድምጽ ይሰማውና ላደረገው ነገር በሙሉ ይቅር ሊለው ይወስናል። ሆስፒታል ሄዶም እጁን ይዞ ይቅር እንዳለው ሲነግረው የሰማው ይመስል እጁን ስላንቀሳቀሰ ደስ ይለዋል። ቤት ሲመለስምና በር ላይ ተጣብቀውና አቅፋው ጥሩ ነገር ነው ያደረከው፣ ኮርቼ ይባሃለው። በመሃላቸው ያለ ግንኙነትም እየጠበቀ ይሄዳል። እሷን በሱ የተበረታታች ጽፏን ታጠናቅቀዋለች። የገዛላትን ቀለበት አድርጎላትም ወደ መኖሪያ ቤት ይወስዳትና ሁሉም ተጠራርተውና ተመሳሳይ ቲሸርታቸውን ለብሰው በደስታ ያከብራሉ። አንድ ላይ ተሰብስበው ፎቶ ሲነሱም እያሳየን ፊልሙ ይጠናቀቃል።